የሁል ጊዜ ምርጫዎቼ ከናንተ ብዙ ነገር ተምሬያለሁ። ፍቅር መልክ ቢኖረው ጨሪቃዎችን ይመስል ነበረ። ለፍቅር ዋጋ ይከፈልለታል፣ መስዋዕት ይከፈልለታል ሲባል በእነሱ ውስጥ አይቻለሁ። እውነተኛ ፍቅር ካለ በምንም አይነት መንገድ ውስጥ ብትሆን አትለያይም የሚባለውን ነገር በእነሱ ውስጥ አይቻለሁ። እግዚአብሔር ያገናኘውን ሰው ሊለየው አይችልም የሚባለውንም በእነሱ ውስጥ አይቼዋለሁኝ። ሲቀጥል ደግሞ ጥላታችሁ አለቀለት አበቃለት ከዚህ በኋላ አይሆንለትም ካላችሁ በኋላ ሀዘናችሁን ወደ ደስታ የሚቀይር ፈጣሪያችሁን ይዛችሁ ስለምትጓዙ እጅግ በጣም ደስ ይለኛል። እውነቴን ነው የምላችሁ። በዚህ ሰሞን ያየሁት ደስታ እኔ እንጃ አላቅም። ሀይሚዬንና ብሩኬን የምታውቋቸው ከመጀመሪያ አንስታችሁ እስከ ዛሬ ድረስ እስካሉበት ድረስ የምትከታተሏቸው ምን አይነት ልጆች እንደሆኑ ምን አይነት ወጣቶች እንደሆኑ ለብዙ ወጣቶች ተምሳሌት የሚሆኑ ልጆች እንደሆኑ በእርግጠኝነት የምትመሰክሩላቸው ልጆች ስለሆናችሁ፣ ስለዚህ እስኪ ከልባችሁ እግዚአብሔር መጨረሻችሁን ያሳምርላችሁ፣ ፈጣሪ የልባችሁን መሻት ይፈጽምላችሁ በሏቸው። የእውነቴን ነው የምላችሁ። እኔ እንጃ በምንም አይነት ቃል የምገልጻቸው ልጆች አይደሉም። ሁል ጊዜ በብዙ አይነት ውጣ ውረድ በብዙ አይነት ከፍታና ዝቅታ ውስጥ ያሳልፋሉ። በዛም ውስጥ ሆነው ግን ተያይዘው በፍቅር አሸንፈው እንደዚህ ሆነው ፍክት ድምቅ ብለው ስታዩቸው እጅግ ደስ ይላል። ማንም ሰው ቢሆን ማለት ነው እና እግዚአብሔር መጨረሻቸውን ያሳምርላቸው። የዛሬ አመት እንግዲህ የሁለት አመት እንደዛ አሁን ወደ 3ኛ አመት የሚገቡበት ነው። ዛሬ ቀኑ በዚህ በፈረንጆች 31 ነው። በዚህ አጋጣሚ እንኳን ያደረሳችሁ። ከዚህ በላይ ፍቅሩን፣ ሰላሙን፣ ሁሉን በረከቱን አብስቶላችሁ ረጅም እድሜ ሰጥቷችሁ በደስታ የምትኖሩ ያድርጋችሁ። ለብዙ ሰው ተምሳሌት የምትሆኑ ናችሁ። ሀይሚዬ በሴት ወገን በጣም ጠንካራ፣ በጣም ስማርት፣ ጀግና፣ በሴትነቷ የማትደራደር በጣም ጠንካራና ስማርት የሆነች ሴት ናት። በወንድ በኩል ደግሞ ብሩኬ በጣም መልካም ጥሩ መልካም ወንድ። የእውነቴን ነው የምላችሁ። በጣም ለብዙ ወንዶች ተምሳሌት የሚሆን ለብዙ ሴቶች ተምሳሌት የምትሆን እነዚህ ሁለት ልጆች ደግሞ ተጣምረው እንደማየት የሚያስደስት ነገር የለም። ምክንያቱም ከብዙ ሰዎች ከምናያቸው አንጻር ሚዲያ ላይ ከምናየው አንጻር በጣም ተሽለው በጣም ማለት ከምንም መወዳደር የማይችሉ ልጆች ናቸውና በዚህ አጋጣሚ ደግሞ ሀይሚዬን 300,000 ብሩኬን ደግሞ 350,000 አስገብታችሁ ደስታቸው ሙሉ እንዳደርጉ ሁላችሁም ምናልባት ሰብስክራይብ ያላደረጋችሁ ካላችሁ እየገባችሁ ሰብስክራይብ አድርጓቸው። በራሳቸው አይዲያ በራሳቸው በቃ ሁሉን ነገር በቃ በራሳቸው ነው የሚሰሩት። በጣም ጠንካራ ልጆች ናቸውና እንደዚህ አይነት ልጆች ስታዩ ደግሞ ከነሱ ብዙ ነገር እየተማራችሁ የሆነ የረሳችሁትን ነገር እያስታወሳችሁ እንደዚህም አለ እንደብላችሁ ራሳችሁን ብዙ ነገር ላይ እንትን ትላላችሁና በእነሱ ውስጥ ደግነት አለ፣ መከባበር አለ፣ መደጋገፍ አለ፣ ደግነት አለ። አንዳቸው ለአንዳቸው የሚተሳሰቡት ነገር አለ። ምቀኝነት የለባቸውም። ምንም አይነት ክፋት የለባቸውም። ለዛም ነው በብዙ አይነት መከራ ውስጥ በብዙ አይነት ስቃይ ውስጥ ሆነው እንኳን መጨረሻ ላይ በፍቅር አሸንፈው በቃ እንደዚህ ሆነው ፍክት ብለው ታዩዋቸዋላችሁና እኔ ምን ልበላችሁ፣ በሰሞኑ ባየሁት ነገር በጣም ደስተኛ ነኝ። ገዳም በመሄዳቸው ከፈጣሪያቸው ጋር ተገናኝተው ራሳቸውን አዳምጠው ለራሳቸው ጊዜ ሰጥተው ፈጣሪያቸውን የጠየቁትን ጥያቄ መልስ አግኝተው የተጨነቁበትን ነገር ደግሞ እርግፍ አድርገው ትተው እግዚአብሔር አዲስ ሕይወት ሰጥቷቸው ይሄው እንደምታዋቸው እምር ድምቅ ብለው መተዋል ማለት ነውና በጣም ደስ ብሎኛል። እኔ በቃ ምን ልበላችሁ፣ አንዳንድ ጊዜ ቪዲዮ ሲለቀቅ እምላቸው ሁሉ ይጠፋኛል። በጣም ነው የሚገርመኝ እና እኔ ማንም ብዙ ዩቲዩበሮች አሉ። እውነቱን ስነግራችሁ በጣም ብዙ ዩቲዩበሮች አሉ። የምናያቸውም አሉ ማናያቸውም አሉ እና ብዙ ነገር ታያላችሁ፣ ብዙ ነገር ትታዘባላችሁ። እንደዚህም አለ እንዴ እንደዚህም ይሆናሉ እንዴ ትላላችሁ እና እኔ እንጃ አላቅም። ጨሪቃዎች ግን ለኔ ይለዩብኛል።
እንደዚህ ስል ግን አንዳንድ ሰዎች የምትሳደቡ ሰዎች አላችሁ። እኔ ልንገራችሁ መልካም ነገር ደጋፊ ነኝ። እውነቱን ልንገራችሁ ማለት ነው። መልካም ነገር የሚያደርግ መልካም ነገር የሚያስብ ለሰዎች መልካም ሰው ቅን ሰው እኔ እንጃ አላውቅም ፈጣሪውን የሚፈራ ሰው እኔ በጣም ለማንም ሰው በጣም አድናቂ ነኝ። በዚህ መንገድ የሚሄድ ሰው ማለት ነው። በሌላ አንግል የሚሄድ ሰው ደግሞ እኔ ለዛ ሰው አድናቂም አይደለሁም እዛ ቦታ ላይ አልገኝም ማየትም አልፈልግም። እምላችሁ ነገር ግን ሀይሚና ብሩኬን እንድናያቸው የሚያደርገን ጨዋነታቸው መልካምነታቸው እርስ በርሳቸው የሚተሳሰቡት ነገር አርቆ የሚያስቡት ነገር የቤተሰብ ክብር ያላቸው ልጆች ናቸው። ለራሳቸው ክብር ያላቸው ልጆች ናቸው። እንደዛም አይነት ህይወት ስላላቸው ደስተኛና ፍቅር ሆነው ስለሆነ ያሉት በዛም ውስጥ አንዳንድ ሰዎች በቅናት የሆነ ነገር ለማድረግ ይሞክራሉ ምናምን ግን እግዚአብሔር ያገናኘውን ሁሉ ጊዜም ሰው ሊለየው አይችልምና ሁላችሁም ሀይሚዬና ብሩኬን እንኳን ደስ አላችሁ እንኳን ለዚህ ቀን አበቃችሁ በሏቸው። እሺ ዛሬ ምንድነው ሀፒ በርዝዴይ ምንድነው የሚባለው እኔ እንጃ የፍቅር አመታቸው ነው። የዛሬ አመት ነው ያከበሩትና ደግሞ መርቋቸው መጨረሻችሁን ያሳምርላችሁ በሏቸውና እኔ በጣም ደስ ብሎኛል። እግዚአብሔር ከዚህ በላይ ከፍ ያድርጋችሁ። ሀይሚዬ ደግሞ ይገባሻል የኔ መልካም ሴት የኔ ደግ ሴት የስራ ሴት ጠንካራዋ ስማርቷ የባሏ ምን ልበላችሁ የባሏ መከታ እኔ ለባሏ ምን ልበላት በቃ ለባሏ እኮ በቃ ያቺ አንድ ሴት ነበረች ስሟ ጠፍቶኝ ነውና የኔ እናት እግዚአብሔር መጨረሻችሁን ያሳምርላችሁ። ሌላ ምንም የምለው ቃላት ስለሌለኝ ማለት ነውና ሁላችሁም በኮሜንት መልካም ምኞታችሁን ግለጹላችሁ።